እንደምን አላችሁ? በመጀመሪያ አላህና ከእግዚአብሔር በመከተል ለእናንተ ለማህበረሰቡ ለእናንተ ከፍተኛ አመራሮች ለአባሞታና ለጋዜጣው ከፍ ያለ ምስጋና አለኝ። አርበኛ ዘመነ ካሴ ጋር በመነጋገር የአማራና የጉሙዝ ህዝብ ተቀራርቦ አብሮ በጋራ መስራት፣ አብሮ በጋራ መብላት፣ በነጻነት መንቀሳቀስ የሚችልበትን አግባብ ለመፍጠር የሄዱበት ርቀት ለነሱ አሁንም በድጋሚ ምስጋና አለኝ። የእናንተ ማህበረሰብ ደግሞ ትናንትና ስንመጣ ግርግር የሌለው ያው የምታውቁት ተፈጥሮ የነበረው የጸጥታ ችግር መፈራራት ነበር። ይሄ መፈራራት የመጣው ታውቁታላችሁ፣ እርስ በርስ ነው ያጋጫል። በእኛ ማህበረሰብ ዘንድ በጣም ትልቅ ደስታ ተፈጥሯል። የኛ ህዝብ በሙሉ ሰምቷል። ከጉሙዝ ማህበረሰብ ጋር በሰላም እየኖርን እንደሆነ ህዝቡ ያውቃል። እና አባሞሳ ሰሞኑን ነግሯችሁ ይሆናል። ፈርጀሙስ፣ አባይዳር፣ ሌላም በዚህ አካባቢ በጣም ገባ ብለን ነበር። አይቷቸዋል። አብረውን የሰነበቱ እሳቸውም አብረው አይተዋል። እንግዲህ የሚነግሯችሁ ይሆናል። የአማራው ህዝብ አሁን በጣም ደስ ብሎናል እያሏቸው ነበር እናንተን ስላየናችሁ። ስለዚህ ከእናንተ ጋር የጋራ በመስራታችን ሰላም በመፍጠራችን በጣም ደስ ብሎናል። የጉሙዝና የአማራ ማህበረሰብን ግጭት የፈጠረው መንግስት ነው። የምታውቁ ብልጽግና የሚባል መንግስት ስርዓት ለምንድን ነው የፈጠረው ይመስላል የሚለውን እናንተ ራሱ እንድታውቁት ነው። ለወደፊት አሁን ከእናንተም በኩል የሆነን ሰው ተከፋያለ ብልጽግና የሚከፍለው ምንድን ጸብ እንዲፈጠር ከማን ጋር? ከሌላው ማህበረሰብ ጋር፣ ከአማራው ብቻ አይደለም ከሌላው ጋር። አማራውና ኦሮሞ ወይም ትግሬው ማይጋጭ ከሆነ አገሪቱ ሰላም ትሆናለች። ሰላም ስትሆን ምን እንፈልጋለን? ልማት እንፈልጋለን። ልማት ስንፈልግ ማንን ነው የምንጠይቅ? መንግስት ውሃ አስገባልን፣ መብራት አስገባልን፣ መንገድ ስራልን እንለዋለን አይደል? አሁን የጤና ተቋም ተብሏል። የጤና ተቋም ትምህርት ቤት ስራልን ልጆቻችን የሚማሩበት። ይሄን ጥያቄ ለማንም እናቀርብ? ለመንግስት። መንግስት ያን ጥያቄ እንዳናቀርብለት እርስ በርስ ያጋጨናል። ስንጣላ ይህን መንገድ ወይም የትምህርት ቤት ስራልን ሳይሆን ፈጣሪ ሀገራችን ሰላም አድርጉ በቤቴ ባደርኩበት የሚለውን ነው እንጂ ይሄን ማንሳት አንችልም። ስለዚህ እሱ በማጋጨት ነው ስልጣኑን እያስቀጠለ ያለው። ይሄ መንግስት ፈርሷል። እኛ አካባቢ የለም። አማራ ክልል እኮ መንግስት የለም፣ አፍርሰናል። መንግስት አፍርሰናል። እኛ ነን አማራ ክልል እያስተዳደርን ያለው። የጉሙዝ ማህበረሰብ ተጎድቷል። እኛውና እያየሁት ነው። የተወሰኑ እንትኖቻችን ምን ምሽምሽና አይቻለሁ፣ ቁስሌን አይቻለሁ፣ ባላንቁርን አይቻለሁ፣ ኦሜድላን ራሱ አይቻለሁ። ትምህርት ቤት የለውም፣ ውሃ የለውም፣ ሕክምና ቦታ የለውም። እንደውም መንደሩ ሁሉ ፈርሷል። ለምንድን ነው? ጉሙዝ እኮ ሌላው የኢትዮጵያ መሬት ከአፋርም ከትግሬውም የተሻለ ብዙ ነገር አለ። ግን ለምንድን ነው የጉሙዝ ማህበረሰብ እንደዚህ ነው የተቀመጠ? ለምንድን ነው መብራት የሌላችሁ? ለምንድን ነው ውሃ የሌላችሁ? ለምንድን ነው መንገድ ያልተሰራላችሁ? ወደዚህ ከአማራው ጋር የምትገናኙበት መንገድ ለምንድን ነው ያልተሰራላችሁ? ይሄን መጠየቅ አለባችሁ። ለማን ነው የምትጠይቁት? አሁን መንግስት አይጠየቅም። መንግስት ፈርሷል። አእምሯችሁን ጠይቁት። ለምንድን ነው እንደዚህ ያደረገን? በደል አለ እናንተ ጋር። ይሄን በደል ደግሞ እንትን ምን ነው በጋራ ሆነን ይሄን መንግስት ስንቀረው ከእናንተም ከኛም ይወክለን ሰው መንግስት ላይ ሲቀመጥ ስልጣኑ ይዘው ፋኖ ደግሞ የሚታገሉ ለአማራ ብቻ አይደለም የሚታገሉ የኢትዮጵያ የትኛውም ብሔር አፋሩም፣ ደቡብም፣ ኦሮሞ፣ ጉሙዙም፣ ጋምቤላው በጋራ ኢትዮጵያ ውስጥ በሰላም እየኖረ ነፃነቱን የሚያገኝበት ሀገር የሆነች ነው መገንባት የሚፈልግ እንጂ ፋኖ አማራ ክልል ብቻ ነፃ ለማውጣት አይደለም። የአማራ ህዝብ ብቻ አይደለም የጉሙዙንም ነፃ ለማውጣት የአፋሩንም ነፃ ለማውጣት ነው። ስለዚህ ተፈጥሯዊ መብታችሁን እናንተ ታስከብራላችሁ። ጉሙዝ እንደዚህ ሆኖ አይደለም የምናየው። በቀጣይ አቦልታን እንደምሳሌ ብንወስድ በዚህ አቦልታ ወንዝ አለ፣ በዚህ ሃይማ አለ አይደል? ይሄን ልማት እናንተ ራሳችሁ ማልማት ትችላላችሁ። ያለማችሁትን ደግሞ የሚቀበላችሁ ሌላ ነገር ይፈልጋል። ከዛ እድገት ይመጣል ማለት ነው። ያለማችሁትን እንኳን መሸጥ እንኳን አትችሉ ብታለሙ እንኳን ወንዙን ተጠቅማችሁ ለምን መንገድ እየተዘጋባችሁ ነው? ምን እያለባችሁ? በዚህ ክፍት ከሆነ ግን ለአማራው ያቀርባላችሁ። በዚህ መንገድ ቢከፍት የዛሬ እድገት ወጣት ልጆቻችሁ ብዙ ልጆች ያላችሁ ብዙ ልጆች ልጆች ታሳድጉበታላችሁ። መማር አለባቸው። ጤናማ ሆነው ማደግ አለባቸው። ስለዚህ ያን ምቹ ሁኔታ ከኛ ጋር በጋራ ሆነ በቀጣይ ገና በደንብ እናወራበት ነው። አሁን እንደዚህ ሆነን አይደለም። ስለዚህ ጉሙዝ ሆኖ የሚፈናቀል ማህበረሰብ የለም፣ አማራው ሆኖ የሚፈናቀል የለም። የጉሙዝ ማህበረሰብ ከፈለገ እስከ ባህር ዳር ተጉዛችሁ መሸመት ትችላላችሁ፣ መግዛት ትችላላችሁ፣ ዳስ መታከም ትችላላችሁ። ማንም እንትን አይባል። ሕክምና ጫው ምናምን የምትሉትን ቡና ገዝታችሁ መምጣት ትችላላችሁ። በዚህ ልክ የእናንተ ደህንነት ተጠብቆ በጋራ በነፃነት በእኩልነት ተከባብረን የምንኖርባት ሀገር ነው የምትሆን። በድጋሚ ከእናንተ ጋር በመገናኘታችን
እድሜያችን ባይሆንም እናንተ ፊት ቆመን እንደዚህ ስለወራን በጣም ደስ ይላል። እናመሰግናለን። በሙላችሁ እንደምን አደራችሁ እንደምን አረፈዳችሁ። ያው እንግዲህ በአብይ አህመድና ኢትዮጵያን በመርፌ ልትወጋ በመድኃኒት መርዝ ስቦ ነው ኢትዮጵያን የወጋው። ኢትዮጵያ አሁን በሽተኛ ነች የሆነች። ስለዚህ ትግሪ መሆንም ኦሮሞ መሆንም ጉምዝም መሆንም ብንል ቅጡ ጠፋል። ገብረስጦ ዘመነ ካሴ እሱ አሁን አግኝቶልናል መድኃኒት። አሁን ኢትዮጵያ አሁን በመርፌ እየወጋ ነው እየዳና ነው። አሁን እየወጋች ነው። አሁን በመርፌ እየዳነች ነው። እኔም የተናገርኩት ነው። ከዛ ከመከላከያ የአማራ ኃይል ያለ ወደ አማራ ወደ ፋኖ ቦታ የኦሮሞም የወላይታም የአፋርም የሶማሊም የጉምዝም እኔም አልወጣም አህዲ ጋር መታገላለሁ ካለ እንግዲህ አለቀለት፣ ጉዳዩ አለቀለት። እኔ እኮ እንደ ልጅ ነው ያቀዱት እቅድ ደግሞ ካልጨረሰው አንዱ ወታደር ሰለቸኝ ደከመኝ ራበኝ እኔም አልፈልግም። አንዱ ወታደር ሰለቸኝ ደከመኝ ራበኝ ጠማኝ ራብኝ መቻል አለበት። አገር ለማግኘት መስዋዕትነት ካልተከፈለ ምንም ዋጋ የለም። ስለዚህ ይህን ትግል ቀላል እንዳይመስላችሁ፣ ይሄ ትግል መራራ ነው። ለሁሉም መስዋዕታችን ተከፈለን ያቀደነው እቅድ ማስጨረስ። እኔ አንድ ሰው ዛሬ ወጣ ነገ ሰለችኝ ደከመኝ ይሚሉ ተንሸራትቶ ዝም ብለን እንደለንቋጣ እኔም አልፈልጋትም። አሁን ትግል ሰወጣ 6 ዓመቴ ነው። ሲመረኝ ነው ወደ ትግል የገባሁት። ሲመረኝ ነው። አንደኛ እንደምታውቁት ማንኛውም የኛ ህብረተሰብ የሆነ የወጣበት ዓላማ ማወቅ አለበት። በአብይ አህመድ እንደዚህ ተገናኝተን እናውቃለን? አናውቅም። እሱ ቢያይኝ አየራ ያውቁም አፋሙዝ ያዙርልኛል። እኔም እሱ ባዩ አማራ ነው ብዬ አፋሙዝ ያዙረዋለሁ። ስለዚህ ገብረስጦ ዘመነ ካሴ እንደው የሰውዬ ገብረካና ስሩ እግዚአብሔር የሆነ እንዴት አድርገው ሰው እንዳርገው እንደሚያስተካክል አሁን በሰራው ስራው እንኳን በቂ ነው ለሀገሩ የኢትዮጵያ ብቅ ነው። እኔ መላለው አብይ አህመድ እንደው ተጦርናት ከምንገባ የሰውዬ ትምህርት ቤት አልጨረሰው፣ ትምህርቱን አልጨረሰው፣ ወደ ትምህርት ቢመለስ ይሻላል። ዘመናት ይደል ትምህርት ጨርሶታል። አለመረም ደሳለኝ ህዝቡን መምራት አልችልም የሚችል መርጣችሁ አስቀምጡ። እንደዛ መሆን አለበት ነው። ሰው ትንሽ ቢያስብበት። የሰው ልጅ በጣም አሁን በየጫካ የተወዳደቀ ሰው ልጅ በየሄደበትን ቦታ ይወደቀ ትንሽ አያስበውም። ከፈጣሪ ዘንድ እንዴት ነው አሁን እሱ አይዞርለትም? ሀቅ መከተል አለበት። ስለዚህ አሁንም ዛሬም ነገም ምልህ አይዛችሁ፣ እኛም ከጎናችሁ እናንተም ከጎናችን ነው። ይሄንንም በበኩሌ ያለኝ ጨርሻለሁ። ሰሙነው ምነቴው የጠላቴ ሳንጃ ቢደቀን ከፊቴው አላፈገፍግማ በሳት ለነደደው ቤተ እምነቴ ለተደፈረችው ለምስኪኗ እህቴ በግፍ ለታረደው ወንድሜ ባጭር ለተቀጨው ለሕፃኑ ልጄ በግፍ ለታረደው ወገኔ አላፈገፍግም እቆማለሁ። ማንም ወደደም ጠላም ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፋል።
ጠላት ያልበደል አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባዕድ ጠላት ያልበደል አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ